ምን ተፈጠረ? ሰዎች የሚሮጡት አላፋት ዝማሬ ላይ ለመታደም እንግዲህ አንዳንድ ሰዎች እንደዚህ እየሮጡ የሚያሳይ ምስሎች የተለቀቁ ይገኛሉ። እስቲ ተመልከቱት። አያስቀናም? በአሁኑ ሰዓት የአላፋት ዝማሬ እጅግ በሚያስደንቅና በሚያስቀና ሁኔታ በአዲስ አበባ መስቀል አደባባይ እንደምትመለከቱት በደመቀ ሁኔታ እየተከናወነ ይገኛል። እንደምትመለከቱት በሚሊዮን የሚቆጠሩ ኦርቶዶክሳውያን በገና ዋዜማ የአላፋት ዝማሬ ላይ አምላካቸውን እያመሰገኑ ይገኛሉ። ለዚህችም የኦርቶዶክስ አሁን ምን ታወጡላታላችሁ? እስቲ ምንስ ልትሏት ነው? አይታችኋል? ኦርቶዶክስ ተዋህዶ ዛሬ በመስቀል አደባባይ ላይ አብባይናት አፍርታይናት። ይህ ሁሉ ምድራዊ ሳይሆን በምድር ላይ ሆነን ሰማያዊ ምስጋና ተመሰገነ። እግዚአብሔርን የሚያስደስት በርካታ በብዙ ሺዎች የሚቆጠሩ ምዕመናን በአንድነት ተገኝተው ለእግዚአብሔር መስዋዕት ምስጋና ያቀረቡበት የአእላፋት ዝማሬ ይሄው ተካሄደ። ያ ሁሉ ትችት ሲቀርብበት ያ ሁሉ ነገር ሲቀርብበት እግዚአብሔር ፈቅዶ እግዚአብሔር ወዶ እንዲህ ባማረ እንዲህ በሚያስደስት ተሰባስበን ልክ እንደ መላእክቱ ነጭ ለብሰን ጧፋችንን እያበራን አመሰገኑ። ታዲያ እዚች እውነተኛ እዚች ቀጥተኛ ሃይማኖት ውስጥ በመኖራችሁ ምን ይሰማችኋል? ኦርቶዶክስ ተዋህዶ ማለት ይቺ ናት። ይቺን ሃይማኖት ነው የምንከተለው። ይቺ ንጽሕት የሆነች ይቺ ቅድስት የሆነች ይቺ ሰማያዊት የሆነች ሃይማኖት ስላለን ነው ይህ ሁሉ ፈተና ይህ ሁሉ መከራ ይህ ሁሉ ችግር የሚበዛብን ማለት ነው። አያችሁ፣ አሁን ይሄ በምድር ተደረገ ብትባሉ ማን ያምናል? በሰማይ ያለው ስርዓት በምድር ተሰራ። አየኑ። ያውም ጌታ በተወለደ ዕለት የጌታ ልደት በመናከብርበት የጌታ ልደት በመናስብበት ዕለት እንዲህ በአእላፋት በህብረት በአንድነት ተሰባስበን ከሚሊዮን ህዝብ በላይ በሚቆጠር በዚች በትንሹ አደባባይ መስቀል አደባባይ ትልቅ ነው ትላላችሁ። ለኛ ለኦርቶዶክሳውያን ግን አልበቃም። የመስቀል አደባባይ 5-6 እጥፍ ቢኖርም አይበቃንም። በአንድነት ተሰባስበን አምላካችንን አመሰገኑ። ዲያብሎስ ይፈር፣ ሰይጣን ይፈር። እግዚአብሔር የተመሰገነ ይሁን። እግዚአብሔርን ባላችሁበት ሆናችሁ አመስግኑ። በኮሜንት ሴክሽን ላይ እምዬ ኦርቶዶክስ እያላችሁ መጻፋችሁ እንዳትረሱ። ዛሬ እንግዲህ አእላፋቱን ዝማሬ በመጠኑ ቀንጨብ አድርጌ አቅርቤላችኋለሁ በክፍል 1 ማለት ነው። በዚህ የምንመለከተው እንግዲህ የአእላፋት ዝማሬ ከጅማሮ ጀምሮ እስከ ፍጻሜ የሚደርሱ በጣም በትንሹ ቀንጨብ ተደርጎ ከህዝቡ ሲገባ ጀምሮ ወደ መስቀል አደባባይ ጸሎቱ ሲጀመር ብፁዓን አበው ሊቃነ ጳጳሳት ሲመጡ ብፁዓን አበው ሊቃነ ጳጳሳት በቡራኬ ይህንን ዝማሬ ሲከፍቱ ከዛ በኋላ ያሉ ዝማሬዎችን እንመለከታለን። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ዓለም ያየው ዘንድ ዓለም ይሰማ ዘንድ ዓለም ይህንን ታሪክ ያደንቀው ዘንድ ላይክ እና ሼር ማድረጋችሁ እንዳትረሱ። እምዬ ኦርቶዶክስ ብቻ ነው ኮሜንት ላይ የምፈልገው። ከ10,000 በላይ ኮሜንት እምዬ ኦርቶዶክስ የሚል እፈልጋለሁ። ክፍል 1 እስቲ እንመልከት። አዲስ አበባ የሚገኙ ኦርቶዶክሳውያን አንድም የቀረ አይመስልም። ነጭ በነጩን ለብሶ የአእላፋት ዝማሬን ለመታደም ወደ መስቀል አደባባይ እየተመመ ነው። ኦርቶዶክሳውያን በገና ዋዜማ ላይ እንገኛለን። እንኳን አደረሳችሁ። ይሄ ቪዲዮ ለብዙሃኖች እንዲዳረስ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ አድርሱልኝ። እንኳን አደረሳችሁ። መልካም በዓል። የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ይቅርታና ምሕረት ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ሰላም ለኪ እንበል። ሰላም ለኪ እንዘነሰግን ብለኪ ማርያም ምንሰባሽ ማርያም የተማጸነችና መከየቂ ማውሽ ሃይበረነ ድንግል ባርኪ ጸሎተ ክርስቶስና ማርያም ንግታና ታቤ ነፍሴ ዘተታስ እንሐሴ ባምናችሁ ለነስ ማርያም ማማን ተናው ሚዚስ አስተወሰኑ ሁሉ ትልድስ መገብረዲት ኃይለ አብያት ለትልደቱ ላይ ፈርህ ወገብረ ኃይለ መዝራቱ ወዘሩን ላይ ቢሁን አልባም ሶላ ያላል መናብርቲውም አየውነቱ ታኑ አጽገቦም በረከቱ ወርማን ፈነ ወተኮለ ሰይቁ ይወሰከር ሳሎ ዘቤሎም ላቦይነ ላብራም ወለዘ ባርክን ቅድስን እግዚአብሔር ተፈተነ ወንጸን ማሰልጣን እንዳስ ያደግ ዘተነ ማርያም ድንግል ወለታምናክ ዘይት መበበለ ተሰነ
ፈቀደ እግዚአብሔር ዘወል አዳም ዘመት ተሰረጋ መሃከነ እግዚኦ እግዚኦ መሃረነ አብ ተሳለነ ወልድ መንፈስ ቅዱስ መሐሪ ተዘከረነ በሳይልከ ሃሌሉያ ሃሌሉያ መሐረነ አብ ተሳለነ ወልድ መንፈስ ቅዱስ መሐሪ ወተማይፀን ነፍስነ ወሥጋነ ክርስቶስ ወልደ እግዚአብሔር አምላክነ ወመድኃኒነ ኢየሱስ ክርስቶስ ተሳለነ በብዛ ምሕረትከ ደምስሳ በሳነ ወፈኑ ሳህለከ ላዕሌነ እስመ እምኀቤከ ውእቱ ሳህል ሃሌሉያ መሐረነ አብ መሐሪ ወተሳሃለ አብ ሳህለከ መሐሪ ታጥፍአነ ተዘኪረከ ዘትካ ይፈኑ ለነ ሳህሎ እስመ አብ ያክል ለዘሳለ ሃሌሉያ በዝህ ከመ ዘግባ ዘሊባኖስ ገብረ መንፈስ ቅዱስ ኖመ ኖመ ኢየሩሳሌም በፍስሐ ወበሰላም ኃይል ወርት ተራከባ ጽድቅ ወሰላም ተሳም ተሰማ ዜናከ በዓለም ዜና ማርቆስ ክቡር መምህረ ሰላም ዘላዌ ከገዳም ክርስቶስ እግዚኦ ማረነ ክርስቶስ
ሶስተኛው ዓመት የአእላፋት ዝማሬ በይፋ ተከፍቷል። እንኳን ደስ አላችሁ። እንግዲህ እንደተከታተላችሁት ነው ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሪያቆስ በርካታ ሊቃውንተ ቤተክርስቲያን በተገኙበት ጸሎቱ ተደርጎ አልቋል። በብፁዕ አቡነ ሳዊሮስ እንግዲህ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ስለሆኑ በእሳቸው መሪነት እንግዲህ ተጀምሮ ተከፍቷል ማለት ነው። ጸሎት ስነ ስርዓቱ ተካሂዷል። ይሄ ነው። በዚህ ጸሎት ስነ ስርዓት ላይ በርካታ ጸሎቶች ተደርገዋል። እግዚአብሔር ለሀገራችን ለህዝባችን ምሕረት እንዲያመጣ እንግዲህ በአእላፋት ዝማሬ ላይ ጸሎትም አለ ስንል የነበረው ይሄ ነው። ይሄ ጸሎት በህብረት ሆነን እንግዲህ እግዚአብሔር አንድም ሶስትም ሆናችሁ ብትሰበሰቡ እኔ በመካከላችሁ እገኛለሁ ብሎ ቃል ገብቷል። እንግዲህ ከዚህ ብዙ ህዝብ መካከል አንድ ንጹህ፣ አንድ ልቡ ንጹህ የሆነ እግዚአብሔር የሚወደው አንድ ሰው ይኖራል። በዚህ አማካኝነት ምሕረት እናገኛለን። ለሀገር፣ ለወገን፣ ለቤተ ክርስቲያን ነው ይሄ ጸሎት የተደረገው ማለት ነው። ይሄን በህብረት ተገናኝቶ ጸሎት ማድረግ ሰው በግሉ ጸሎት ከሚያደርገው ይልቅ በህብረት በአንድነት ሆኖ የሚጸልየው ጸሎት ፍሬ ያፈራል። ለምን? እግዚአብሔር በህብረት ስንጸልይ በመካከላችን ይገኛል። ከዚህ ከመካከላችን ደግሞ የተመረጡ የበቁ ሰዎች ይኖራሉ። በእነዚህ ሰዎች አማካኝነት ይምረናል። በአንድነት ሆነን በህብረት ሆነን ወደ እግዚአብሔር ስናንጋጥጥ ይሰማል። የነነዌን ህዝብ ተመልከቱ። በአንድነት ማቅ ለበሱ፣ በአንድነት ወደ እግዚአብሔር ተመለሱ፣ በአንድነት ጸሎት አደረጉ፣ ጸሎታቸው ተሰማ። ታዲያ እኛስ በአእላፋት ዝማሬ በአንድነት ሆነን ጸልይ፣ እግዚአብሔር አይሰማንም? እግዚአብሔር ይቅር አይለንም? እግዚአብሔር ጸሎታችንን አይሰማም ብላችሁ ታስባላችሁ? ይሰማል። ለዚህ ነው ጠላት ሰይጣን እንግዲህ በተለያየ መንገድ ወንድሞቻችን በመልካም ነው አንስተው ትችቶች የበዙበት። ትችት ስለበዛበት አማረ። ምክንያቱም የምንሰራቸው መልካም ስራዎች በሰይጣን ካልተፈተንን፣ ፈተና ካልገጠመን ምንም መልካም ስራ መሆኑ በምን ታወቀ? እኛ ምድራውያን አይደለንም። እኛ ኦርቶዶክሳውያን ሰማያውያን ነን። ፈተና ይበዛብናል፣ መከራ ይበዛብናል። መከራችንን ግን በአንድነት ሆነን መከራችን ሳያሸንፈን ነጭ ለብሰን ክርስቶስን አመሰገን፣ ጸሎት አደረግን ማለት ነው። ይህን ጸሎት ፈጣሪ ይስማን። እሺ አሁን ደግሞ የተደረጉ ዝማሬዎችን ልጋብዛችሁ። የበዓላችንን ድምቀት ባለበት እንዲቀጥል ለማድረግ ፀሐይዋም እየቀዘቀዘች ስለሆነ የያዟቸውን ጥላዎች እንድታጥፉልን አስቀድመን በእግዚአብሔር ስም እናሳስባችኋለን። በዚህ በመስቀል አደባባይ በኢትዮጵያዊው ጃንደረባ ትውልድ ጠቅላላ ማህበር በሚዘጋጀው የአእላፋት ዝማሬ 3ኛ ዓመት መርሃ ግብር ላይ እግዚአብሔርን ለማመስገን የተሰባሰባችሁ ካህናት፣ ዲያቆናት፣ ምእመናት እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ልደት ለ3ኛው ዓመት የአእላፋት ዝማሬ መርሃ ግብር ሁላችሁንም በሰላም አደረሳችሁ። ከዚህ በመቀጠል ብፁዕ አባታችን አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የራያ ሀገረ ስብከት የማኅበራት ምዝገባ ክትትልና ቁጥጥር እንዲሁም የቅርስ ጥበቃ ቤተ መጻሕፍት ወመዘክር መምሪያ የበላይ ኃላፊ ሊቀ ጳጳስ ቡራኬ ይሰጡናል፣ ቃለ ምዕዳን ያስተላልፉልናል። ይህንን የ3ኛው የአእላፋት ዝማሬ በይፋ የተጀመረበትን ዕለት አስመልክቶ አባታዊ መልእክት ያስተላልፉልናል። ሁላችንም በጽሞና ሆነን እንከታተል። አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብፁዕ አባታችን አቡነ ሳዊሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መንበረ ፓትርያርክ ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ሲቲ አህጉረ ስብከት ሊቀ ጳጳስ፣ የምስካየ ኅዙናን ገዳም የበላይ ኃላፊ ሊቀ ጳጳስ፣ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባና የሃዲያ የስልጤ ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ የተከበራችሁ የጠቅላይ ቤተ ክህነት የልዩ ልዩ መምሪያ ኃላፊዎች፣ እንደዚሁም ሁላችሁም በየስማችሁና በየማዕረጋችሁ የጃንደረባው ጠቅላላ ማህበር ስራ አመራርና አባላት፣ እንደዚሁም ይህንን የምስጋና ቀን የአእላፋት ዝማሬ አብሮ እግዚአብሔርን ለማመስገን በዚሁ በመስቀል አደባባይ የተገኛችሁ በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የሆናችሁ ውድ ኦርቶዶክሳውያን ልጆቻችን ወበፍቅረ ኢየሱስ ክርስቶስ ሰብሑ ወዘምሩ፣ ኢየሱስ ክርስቶስን በመውደድ ዘምሩ፣ አመስግኑ። የጠፋውን ሊፈልግ የወደቀውን ሊያነሳ የተበተነውን ሊሰበስብና ሰላምን ሊሰጥ ከድንግል የተወለደው ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለበዓለ ልደቱ
በሰላም አደረሳችሁ አደረሰን። ኢየሱስ ክርስቶስን በመውደድ ፍሬ ከናፍር ሆኖ የሚቀርበው መዝሙር ዜማ ባለው ስልት ለእግዚአብሔር የሚሰዋ የምስጋና መስዋዕትና አምልኮ እንድንፈጽምበት ከመንፈስ ቅዱስ የሚሰጠን ጸጋ ነው። በእውነተኛ መንፈስ ሆኖ በመዝሙር የሚያመሰግን ሰው ከማርና ከወተት ይልቅ የሚጣፍጥ አጥንትን የሚያለመልም የማይጠገብ ሰማያዊ ዋጋ ያለው የሰውና የመላይ ሥርዓትን ይፈጽማል። ልበ አምላክ ዳዊት ሰብሕዎ ለእግዚአብሔር እስመ ሰናይ መዝሙር፣ እግዚአብሔርን አመስግኑት መዝሙር መልካም ነውና ብሎ እንዳመሰገነ የቤተ ክርስቲያን እንዚራ ዘውገ ሱራፌል ቅዱስ ያሬድም ሰሚዓ መዝሙር ወትረ አዳም ወትእዛዛቲሁ ስሙር እምወይን፣ መዝሙር ዘወትር ሊሰሙት የሚያስደስት ሥርዓቱንም ከወይን ይልቅ የሚያረካ ነው በማለት በድጓው እንደገለጸው መዝሙር አይምሮን የሚያበራ ትምህርት፣ ልብን ደስ የሚያሰኝ ምክር፣ ነፍስና ሥጋን የሚፈውስ መድኃኒት፣ እግዚአብሔርን ደስ የሚያሰኝ አምልኮ ይቀርብበታል። ሐዋርያው ቅዱስ ጳውሎስ ክርስቶስን የምታመሰግኑ ሁኑ፣ መዝሙርን አንብቡ፣ የእግዚአብሔር ቃል በሙላት ይኑርባችሁ፣ በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔ በጸጋው በልባችሁ ለእግዚአብሔር ዘምሩ ብሏል። ያጸድቆሙ ለኃጥአን ወያስተፌስሖሙ ለቁስላነ ልብ፣ ኃጥአንን ያጸድቃል የጸደቀውን ያለመልማል፣ ልባቸው በሐዘን የቆሰለውን ይፈውሳል ተብሎ እንደተጻፈ መዝሙር የሰዎችን ሕይወት ያነጻል፣ ዘወትር ለምስጋና ከሚቆሙ መላእክትና ከቅዱሳን ጋር አንድ ያደርጋል። በተለይም በጌታችን በዓለ ልደት ዋዜማ በአንድነት መዘመር ልዩ ትርጉም አለው። እግዚአብሔር አምላካችን የሰውን ልጅ ለማዳን በግብረ መንፈስ ቅዱስ ከእመቤታችን ከቅድስት ድንግል ማርያም በቤተልሔም ሲወለድ ዓለም የጌታችን መወለድ የሰማው ሰውና መላእክት በአንድ ላይ ባሰሙት መዝሙር ነው። ስለሆነም መዝሙር የጌታችን ልደት ለማብሰር ሰማይና ምድርን ሰውና መላእክትን በአንድነት ያነጋገረ ቋንቋ ነው። በማስተባበር በዓለ ልደቱን በምስጋና እንድንቀበል የደከማችሁ የጃንደረባው ትውልድ ጠቅላላ ማህበር ወጣቶች ልጆቻችን እግዚአብሔር ይባርካችሁ፣ ይቀድሳችሁ፣ አገልግሎታችሁንም ይቀበልላችሁ። ሰላም ፍቅር ሰፍናል። ሃሌሉያ በሰማያት ላለው ዓለማትን ፈጥሮ ለሚገዛ ዘምራለው እቀኝለታለው ጌትነቱን ክብሩን አደንቃለው። ግሩም ድንቅ ነው ጌታዬ ግሩም ድንቅ ነው። ሰው የጣለውን ከምድር ከፍ ታደርጋለህ። የተረሳውን አምላኬ ታስታውሳለህ። ግሩም ድንቅ ነው አምላኬ ግሩም ድንቅ ነው። ግሩም ድንቅ ነው ጌታዬ ግሩም ድንቅ ነው። ሰው የጣለውን ከምድር ከፍ ታደርጋለህ። የተረሳውን አምላኬ ታስታውሳለህ። ከቤተ ሳይዳ ያነሳን ባልጋ ያለውን ነፍጣነሽቶ ረዳን ወገን ያጣውን ኃጢአተኛው ቤት ገባ እራት ሊበላ ተቀዳ ያውቅም ጌታዬ ከፍቅር ሌላ ለአምላካችን ማንም የለም ማንም የለም እንደ እግዚአብሔር ማንም የለም ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም
ቃልብን ከምድር ከፍ ታደርጋለህ። የተረሳውን አምላኬ ታስታውሳለህ። የበደለውን አይንቅም ያነሳል በእጁ ፍጹም ይራራል በእውነት ጌታ ለልጁ። ከሳምራዊው ጋር ይውላል እንደ ጓደኛ ሁሉን በፍቅር የሚያስብ ታማኝ እረኛ። እንደ አምላካችን ማንም የለም ማንም የለም እንደ እግዚአብሔር ማንም የለም ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም የለም ማንም የለም። ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ። ሰው የጣለውን ከምድር ከፍ ታደርጋለህ። የተረሳውን አምላኬ ታስታውሳለህ። ሰው የናቀውን አንስቶ ሾሞ ያከብራል። ዘይት አፍስሶ ባሪያውን በእጁ ይቀባል። አክሊል ይደፋል አንስቶ ላጎነበሰ ክብርና ጋሻ መከታ ዝናር ሆነ። እንደ አምላካችን ማንም የለም ማንም የለም እግዚአብሔር ማንም የለም ማንም የለም እንደ ፈጣሪ ማንም የለም ማንም የለም እንደ አማኑኤል ማንም የለም ማንም የለም። ግሩም ድንቅ ነህ አምላኬ ግሩም ድንቅ ነህ ግሩም ድንቅ ነህ ጌታዬ ግሩም ድንቅ ነህ። በጣም ደስ ይላል። በርካታ በብዙ ሺህ የሚቆጠሩ ምዕመናን በእውነት 3 እና 4 ሚሊዮን የሚሆን ህዝብ ተገኝቷል በዚህ መስቀል አደባባይ። እንግዲህ ከላይ ያለው የመስቀል አደባባይ ሞልቶ አስፓልቱ ሞልቶ እስከ ሜክሲኮ ሁሉ ደርሷል። በዚህ ደግሞ ወደ ቦሌ በጣም በብዙ ተሻግሯል። እንግዲህ በአንድነት ስንታይ ከላይ እቺ ድሮኗ ከሰማይ ስታሳይ ምን አይነት እንደሆነ በእውነት እንዲህ አይነት ደስታ እንዲህ አይነት ስሜት እንዲህ አይነት በቃ ሰላም የሚሰጥ እንግዲህ ይሄ ሁሉ ህዝብ ባለበት ምንም አይነት ኮሽ ያለ ነገር የለም። ለምን? አንድ ነና፣ አንድ የክርስቶስ ልጆች ነና፣ ሃይማኖታችን አንድ ናት። ታዲያ እንዲህ ተሰባስበን የክርስቶስንም ስጋና ደም መቀበል አለብን። የዓመት ክርስቲያኖች መሆን የለብንም። በዓመት አእላፋት ዝማሬ ሲመጣ፣ በዓመት መስቀል ሲመጣ፣ በዓመት ጥምቀት ሲመጣ አይደለም ሃይማኖታችን ማሰብ ያለብን። ዘወትር 365ቱንም ቀን ወደ የአብያተ ክርስቲያኖቻችን እየተጓዝን ንስሐ አባት እያዝ ከንስሐ አባቶቻችን ጋር እየተመካከል ስጋውና ደሙን መቀበል አለብን። ያ ነው ማሰሪያ፣ ያ ነው ማህተቡ። ዛሬ አእላፋት ዝማሬ ሁሉ ህዝብ ቢገኝ ማህተቡ የክርስቶስ ስጋና ደም ነው። የክርስቶስን ስጋና ደም ማህተብ ይዘን ወደ መንግስተ ሰማያት የምንገባ እንጂ አእላፋት ዝማሬ ላይ ተገኝም ብለን አይደለም። ስለዚህ ልናስተውል ያስፈልጋል። ሁልጊዜ አስተዋዮች መሆን አለብን። በስርዓተ ቤተክርስቲያን መጓዝ አለብን። እሺ እንከታተል። ተወስኖ በጠባብ ደረት 99 መላእክትን ትቶ 99 መላእክትን ትቶ አገኘነው ዛሬ በበረት ተኝቶ አገኘነው ዛሬ በበረት ተኝቶ የጥበብ ሰዎች መጥቶ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ድንግል እመቤቴ ሰላምታ ይድረስ ድንግል እመቤቴ ሰላምታ ይድረስ
ወገኖች መመኪያቸው የሆንሽ ለአምላክ ወገኖች መመኪያቸው የሆንሽ ካንቺ ተወለደ የዓለም መድን ካንቺ ተወለደ የዓለም መድን ኩነኔን አጥፍቶ ክብሩን ሊያወርሰን ኩነኔን አጥፍቶ ክብሩን ሊያወርሰን የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ጌታችን ሲወለድ በቤተልሔም ጌታችን ሲወለድ በቤተልሔም ሐዘን ተደምስሶ ሰፈነ ሰላም ሐዘን ተደምስሶ ሰፈነ ሰላም እንጨቶች አፈሩ ፍሬ በረከት እንጨቶች አፈሩ ፍሬ በረከት ወንዞች ሁሉ ኑ ማርና ወተት ወንዞች ሁሉ ኑ ማርና ወተት የጥበብ ሰዎች መጡ የጥበብ ሰዎች መጡ ሰምተውት በዜና እያበራላቸው ኮከብ እንደ ፋና እያበራላቸው ኮከብ እንደ ፋና ሞት ነው ረሃብ ከክርስቶስ የሚለየን ኃይሉ በእኛ ላይ አድሮ እንበረታለን ጸጋው በእኛ ላይ አድሮ እንበረታለን ሞት ነው ረሃብ ከክርስቶስ የሚለየን ሞት ነው ረሃብ ከክርስቶስ የሚለየን ኃይሉ በእኛ ላይ አድሮ እንበረታለን ጸጋው በእኛ ላይ አድሮ እንበረታለን በቤተልሔም ዘይሁዳ በቤተልሔም ተወለደ ኢየሱስ በቤተልሔም በቤተልሔም ዘይሁዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም አዋልደ ጢሮስ አሜሃ ይሰግዳ አሜሃ ይሰግዳ በቤተልሔም የዜኒ ለሰላም ምድልዋ የዜኒ ለሰላም ምድል የዜኒ ለሰላም ምድልዋ የዜኒ ለሰላም ምድል መድኃኒነ ተወልደነዋ መድኃኒነ ተወልደነዋ የዜኒ ለሰላም ምድልዋ የዜኒ ለሰላም ምድል የዜኒ ለሰላም ምድልዋ የዜኒ ለሰላም ምድል የተመለከታችሁትን ይመስላል። እጅግ የሚደንቅ እጅግ ምንም ቃላቶች ተሰካክቶ እንኳን ለማውራት ግራ የሚያጋባ ነው። ምክንያቱም ሰማያዊ ስለሆነ እግዚአብሔር አምላክ መፍቀዱን የምትመለከቱት በብዙ ነገር ተስተካክሎ ያማረ ሆኗል። እግዚአብሔር አምላክ ለከርሞ ሁላችንም ያደርሰን። በብርሃነ ልደቱ እንዲህ አይነት ምስጋና ስላመሰገን ክብር ለሱ ይሁን ለማለት እወዳለሁ። እንግዲህ የተለያዩ ደግሞ የታዩ ትዕይንቶችን የተለያዩ ነገሮችን ነገ ከነገ ወዲያ በሚኖረን መርሃ ግብር አቀርብላችኋለሁ። ይሄ የአንድ ቀን ብቻ አይደለም። ዓመቱን ሙሉ ስናወራው፣ ዓመቱን ሙሉ ስናይ፣ ዓመቱን ሙሉ እግዚአብሔርን ስናመሰግን የምንቆይበት ስንቃችን ስለሆነ ማለት ነው። እግዚአብሔር አምላክ ይህንን ላደረጉ ሁሉ የልቦናቸውን መሻት ከኃጢአት በስተቀር ይፈጽም።
እኛም ደግሞ ብርሃነ ልደቱን በሰላም በፍቅር እንድናከብር እሱ ይፍቀድልን። በሌላ ጊዜ እስክንገናኝ እጅግ አከብራችኋለሁ። ቸር ቆዩልኝ።